ባለጌዎች ሚዲያ ላይ እዚህ የተዘከዘካችሁት ባለጌዎች ናችሁ። ትልቁ የተከበረው ምንም ማንነታችን የማያውቀውን እያስገመታችሁት ያላችሁት የቤቶትን አመል እዛው በቤቶ የሚባል ነገር አለ። እዛው በቤታችሁ የኔ ወንድም ባዶ እግሩን እየሄደ ገራባ እንደሚለቃቀም እኔ ደብቄያችኋለሁ። እኔ የተሰደድኩት ለራሴ ነው። ባህርን የተሻገርኩት ለራሴ ነው። በባዶ እግሩ ሄደ፣ በሊሞዚን ሄደ። ምን አገባኝ? በለጠ ሙስና ነው አባትሽ። ቅጥል ስሙ የስድብ አይደለም። ጉምሩክ ላይ እቃ ተሸካሚና አውጪ ነው። አብሮ ታስሮት አልነበረም እንደ አዲስ የሚባለው? ሌላ ነገር ውስጥ አታስገቢ። ያንቺ ወንድም ዞሬ ማሳስረው ማን ስለሆንኩ ማንኝ? እኔ ሁ አያም ዘፈርስቶፎል እኔ እኮ ሄለን ድሬዳዋን ስትል ፈዲስ ላይ ታገኘኛለህ እኮ። ፈዲስን ሳጨርስ አለሚያ ላይ የምታገኘኝ ሰው ነኝ እኮ። ወይ ሀረር ላይ ነኝ እኮ ያለሁት፣ ወይ አዴሌ ወይ ደንገጎ ላይ እንዳለ እኮ ምናምን እትብቴን የተበታተንኩ ሰው ነኝ። ከዛ የመን ላይ ታገኘኛለሽ። ከዛን እዚህ ያለሁ አያም ላይክ ዚስ። እኔ ያንተን ምናምን ብዬ እንደዚህ ማቅራራ መሰላችሁ እንዴ? እኔ ዞር ስል ኮምፒውተር ስዘጋ እቤት ያለውን ነገር ነው የማየው። ሌባ ነው ሌባ ነው። እዛ ሴት አይደለም ብለሽ እሷ ነች ካልሽ ኢንስፔክተሩ ሄለን ገዝታ ነው እያልሽ ነው ያለሽ። በዘሬ ምክንያት ካልሽ ደግሞ ድሬዳዋ አማራ ጠል ነው እያልሽ ነው ያለሽ። ገብቶሻል? አሁንም ተጠንቀቂ። ስለ እኔ ደንታ የለኝም። ለእኔ ፕራይሴ ነው ባይዘው እንደዚህ ነገር። እኔ እዚህ ስነግርህ እዚሁ ነው እንዲህ ልክህን ነገር የምጨርስልህ። ኢንሳይደር እዚሁ የሰጠኝን እዚሁ ነው የማነብል። ስራ ያጥቼ ምንኮሻኮሽ ሰው አይደለም። ምንኮሻኮሽ ሰው አይደለም። ለራሴ እዚህ $2000 አዋጡልኝ እያልኩኝ ነው። ጭራሽ ብር ከፍላ ምናምን ነገር ሞኬ ጅላንፎ ባትሆን ጥሩ ነው ወንድሜ። እሺ ብዙ ነገር እኔን ታውቀኛለህ። እኔን ያኔ ከጦርነቱ ጊዜ ጀምረ እኔን ታውቀኛለህ። አማራ ስለሆነች እንደዚህ አደረገች ባለ ጊዜ ብለህ አቡፋኖ ጋር ስታወራ ሰምቻለሁ። አለኝ ቪዲዮ እኔ ጋር። እሺ ያ ልብ እያወቀው ግን ይህን ያህል ህሊናን መሸጥ ትርፉ ለራስ ነው፣ እዳው ለራስ ነው ይቀር። ግን ታውቀኛለህ፣ ዩቱብ ላይ ታውቀኛለህ፣ ማሴንጀር ላይ ታውቀኛለህ። ሪች የያያ ግሩፕ አስገብታን ያለውን ነገር ስዘግበኝ ታውቃለህ። እሺ ያ እዛ የምታወራውን የነበረውንም ታውቃለህ። ሪች ትታን ተኝታ ምን ስታወራልኝ እንደነበረ ሁላ ታውቃለህ። ያ ባለ ጊዜና በዘር ውስጥ ነገር ወስደ ሞራል ውስጥ ሞራል ተሰምቶ የእውነት የሆነ ነገር እንኳን እንዲስቅ ሳይለ ስታወራ የእውነት በደም ያዘጉት ፉገራ እንዳለ ሆኖ ማለት ነው። ገብቷል? አይ ይሄ መንግስት ምናምን ሌላ ፖለቲካ ስለሷ የጠቀማችሁ መስሏችሁ እንትን ነው። እኔ ምንም የሚፈጠር ይመስላችኋል? ምንም እኮ የሚፈጠር ነገር የለም። ሳታውቁት ግን እራሷ ላይ ነው እየጠመጠማችሁ ያላችሁ። ሄለን የተናገረች መስሏት የድሬዳዋን አስተዳደር ከዘረኝነት ውስጥ ግምት እያስቀመጠች ሚዛን ላይ እያደረገች ነው ያለችው። ኢንስፔክተሩን እኔ እንደፈለግኩ ረን ላደርገው እንደምችል ነው እንትን እየተባለ። እኔ እዚህ ላይ ብላይ ነው የሰማሁት። ኢንሳይደሮቼ ለእኔ ይህን ሰሞን ጥሩ ስሜቱ ስላሌለው እየመጡ እንዳልነገሩኝ ራሱ ትላንትና ነው የገባኝ። ለምን ዜናውን ሳየው 2 ቀን በፊት ነው የሚለው። 2 ቀን በፊት ነው የሚለው። 2 days ago ይላል ከተፖስት። እንደ ድሮ ቢሆን ኖሮ ገና ከድሬዳዋ ነበረ ወይ የሚነግሩኝ። እንደ ድሮ እንደዛ አክቲቭ ምናምን ነገር ማለት ነው። ገና ሳይፖስት ሁላ ልሰማ እችላለሁ። ለምን ሲያዝ የሰፈር ሰዎች ስለሚያዩ ማለት ነው። እንደዚህ አይነት ሙድ ውስጥ እንደሌለው የገባኝ እንደገባቸው የገባኝ ትላንትና ከ2 ቀን በኋላ ይህን ነገር ሲነግሩኝ ነው። ምን አገባኝ ስትል ቆይታ ላይቭ ላይ ወጥታ ስትመለስ እንትና ሞጣ እንኮ ሊያስታርቅ ነው ሲባል ነው እንደ ምን
አገባኝ ብላ ቀይር ብላ ከዛ ወደ ፖለቲካ ወሰዱትና ተመካክረው መጡ። እኔ ላይ ምንም የሚጨምረውና የሚቀንሰው ነገር እንደሌለ አሁንም ነግራችኋለሁ። አይ ለእኛ የሆነ ጥቅም አለው ካላችሁ ፕሊስ ቀጥሉበት። አንድ የወሬ ድርቀት እንዳይገጥማችሁ እሺ። ያ እንኳን የተከበረ ማህበረሰብ አማራ አይደለም፣ ኦሮሞ አይደለም፣ ሶማሌ አይደለም፣ አደሬ አይደለም፣ እነ ጅቡቲያኖችም ተዝናንተውበት የሚመለሱበት ሀገር ነው። ፍራንሶች የሚኖሩባት ሀገር ናት። ጣሊያኖች ያሉባት ሀገር ናት። እሺ ያ ድሬዳዋ አማራ ጠል ናት ብለሽ ከአንድም ሁለት ጊዜ ነው ይህ ነገር ስትናገር የነበረው። ተይ ሌሎቹስ እንዴት ናቸው ብዬ ነግሬሽ ነበር። ምን ነው የምታወሪው አንቺ ልጅ? የእኛ ቤተሰብ እዛ የሉም እንዴ አላልኩሽም? እኔን ያወራሽ መስሎሽ ምን ላይሽ ላይ እንደምትጠመጥሚ እንኳን ልብ ብለሽ እንትናት። እዚህ ከዙሪያሽ ያሉት እነ ሞኬ እንደዚህ ያሉት ለአንቺ ያዘኑ መስሎት ገደል ውስጥ እየከተቱሽ ነው ያሉት። ሄዳ አሳሰረቻት ብለ ሞኬ አቡፋኖ ጋር ስታወራ ገረመኝ። ለምን አቡፋኖ ሳሁን ነው ምናልባት የሚያውቀኝ፣ ግን አንተ ከድሮ ታውቀኛል። ከድሮ ቡቺን ሳታውቃት እኔን ታውቀኛል። ብዙ አላማ ላይ እንትን ብለናል። ያን የጦርነቱ ጊዜ ራይት ያ የማን ነው ወንድም? የጉቺ ነው ወንድም። የት ያለው? አጥራስ ያዘችባት ነው። የማን ነው ወንድም? የጉቺ ነው ወንድም። የት ያለው? ሬዷ መሰለኝ። ሬዷ ነው። የት ነው? ሀገሩን አላወኩም። በምንድን ነው ያሳዘችው? ዝም ብሎ ስለሌለ ትዝ ይላል። ያኔ በወያኔ ጊዜ የሆነ ልጅ ከእንግሊዝ ሄዶ አሁን ደግሞ ያልሰረቀውን ሰረቀ ብላ ሄለን አስያዘች። ይህን ያህል ፓወር ካለኝ ምን እሰራለሁ? ስደት ላይ ገይስ ምን እሰራለሁ? ለምን እንደዚህ አይነት አደጋ ውስጥ እገባለሁ? በድምፅም በጽሁፍም የለቀቀውን ነገር ሄለን ናት ያደረገችው ስትሉ የለቀቀውን አካል ማብራሪያ ሲሰጥበት የነበረውን ኢንስፔክተር ምን እያላችሁት እንደሆነ ገብቶችኋል። እንደገና ደግሞ አማራ ስለሆነ ስትሉ ድሬዳዋ አማራ ጠልናት እያላችሁ ነው እኮ ያላችሁት። ግን ማን እንደሆነ እንኳን እርስ በራስ እንኳን ይተዋወቃል። ለራሴ ሁለት ግራ እግር ስሊፐር ለብሼ የምራመድ ሴትዮ ማን እንደሆንኩም አያውቁኝም። እኔ ሀረር ላይ እኔ በ12 ዓመቴ ከሀገር የወጣው ሰው የቤቱ ትናምን እዛው በቤቱ ሌባ ነው። ዛሴ ሱስ የማያደርገው ነገር የለም። ሱስ ቁር ያስለቅማል ከመሬት ላይ። ሶሪ ቱ ሀፕን ዚስ እኔ በውስጥ እንዲህ ተንሸኳሸከ የሚሄድበት ምንም አይነት እንደዚህ ትዝ አይለኝም። እንደዚህ አይነት ነገር ኢንሳይደሮች ያ ሰፈር ነው ምናምን ላይቭ ላይ ሆኜ ሲልኩኝ እዚሁ ዘግብላል። ግን ያ ነገር እንዴት ደረሰ እንኳን ብዬ ነው ያልጠይቃቸውም ኢንሳይደሮች የእውነት እና ሄለንን አስጠቆራለሁ ወይም ደግሞ ሞጣ ያለውን አስታርቃለሁ ብሏል የሚል ቪዲዮ አይታችሁ የኔን መታረቅና ለመታረቅ አከሽፋለሁ ብላችሁ መርዝ ውስጥ እንዳትነከሩ፣ የእውነት መርዝ ውስጥ እንዳትነከሩ እሺ። ያ አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ሄለን ትጠረዝ ወይ ትታሰር ብላችሁ የምታስቡት እኔ ብጠረዝ ለእናንተ ነው የምከፋው። ባይዘወይ በጣም ነው የምከፋው። እንደው ይሄን ንጹህ ልቤን እንድጠብቀው ጸልዩ። እናንተ የምትፈልጉት እንኳን ከሆነ ማለት ነው እናንተ የምትፈልጉት ስቅላትና እርዳት እንኳን ቢሆን ብዙ ዋጋ የከፈልኩበት ህይወት ነው ያለኝ።
ያንን ዋጋ በነፃ ማፈርሰው ይመስላችኋል? ቲንክ ቱ ይላል ማሜ። ሄዳችሁ ደግሞ የእናንተን ድድብና ዘር ውስጥ አታድርጉት። እሺ ዘር ውስጥ አታርጉት። ያ ሌባ ወንድም ካለ ሌባ ወንድም አለ። እኔ እናቴ ልብስ አጣቢ መሆኗን ዋሽቼ አውቃለሁ። እና እናቴ ልብስ እያጠበች ጎንበስ አድርጋችሁ ፎቶ አንስታችሁ ብትለቁ እና ሊገርመኝ ነው። ነግሬያችኋለሁ። እናቴ ልብስ ይሄ የእሷ ዕጣ ፈንታ ነው። እዛ ሴት የእኔ ወንድም ገራ ባለቃቃሚ ነው። ምን አገባኝ? ሊሞዚን ቢኖረው ይሰጠኛል። የራሱ ጉዳይ የራሱ ላይፍ ነው። ሁሉም የሚኖረው እድሉን ነው፣ ዴስቲኒውን ነው የሚኖረው። አይ ብሊቭ ኦን ዚስ። ስፈልግ ነው የማደርገው። እኔ ባህር ስሻገር ጨውቂጤን ሲልጠኝ ቫዝሊን እንኳን አላቀበልም። ለዛ ምንም ሞራል የላቸው። ግን እንደናንተ የሀብታም ቤተሰብ ነኝ ምናምን ብዬ እዚህ አንበሳ ስረጭ አልታይም። ያ አያዋርደኝ። እዛ ሴት ዱባይ ልታስይዥኝ እንደዚህ ያረግሽ ምናምን ነገር እናቴት ነው። ምን ብለሽ ምን እንዳልሽ እኮ የኤምባሲዎች ማለት ዩፎ ነው እንደሚመስሎች ከሌላ ፕላኔት ላይ የሚኖሩ ነው እንደሚመስሎች። የኛው እህትና ወንድሞች ናቸው አይደል እንዴ? ሚዲያ እንኳ ተጠቃሚ የኛ አመራሮች ገጠር ቁጭ ነው ገዳም ቁጭ ብለው የሚመሩ ነው እንደሚመስላችሁ። ዘመኑ እኮ ቴክኖሎጂ የእረፍት ጊዜም ደግሞ አላቸው እኮ። ኢንተርኔት አለው እኮ ቢሮቸው ራይት። ቀኑ ሙሉ ቁጭ ብለው አበበ እንትናን ሲያባረር ወደዚያ ሄዶ እዛ አካባቢ እህል ያስፈልጓል ምናምን ላይ ብቻ ፎከስ ነው እንደሚያደርጉት። እነሱም እኮ ሰው ናቸው። የኛው ወንድም እህት አባቶች ምናምን ናቸው እኮ። ስለፈልፌ ነበር። እናንተ በምታስቡት መንገድ ቢሄድ የሚዲያ ሰው ነኝ እኮ ውጤት ማጣ ይመስላችኋል? ግን ኖት ማይ ፖይንት ገይስ። ምንም ፖይንት የለኝም። ሲጀመር የሚሰማኝም ሰው ያለ አይመስለኝም። አቅሙም የለኝም። እንደዚህ አይነት ነገር ሲደርስ አያድርስ ነው። አንቺ ከምታቀራሪው አንጻር ነው እንጂ እኮ ኖርማል ነው። ኖርማል ነው። አንቺ ከቤተሰቤ ተርፎ ነው እዚህ 25 አንበሳና 30 አንበሳ የምሰጠው ብለሽ ስለምታቀራሪ ነው የገረመው እንጂ አሁን ይሄ ለወንድም ብሎ ቢለጠፍ ማንም ሰው አይገርመው። ምክንያቱም ኦልሬዲ ገራ ባለቃቃሚ መሆኑን ተናግሬያለሁ። ምን አገባኝ? ከኔ ታላቄ ነው እኮ አይደል? እና ህይወትን ቀድሞ ይጀምራት። አንቺ ስላቀራራሽ በለጠ ሙስና እዛ ሴት። ይሄ ምንም የተዋሸ ነገር የለም። ከቻላችሁ ስለ ቤተሰቦቻችሁ በጣም ዝቅ አድርጋችሁ ደረጃችሁን አውሩ። የወጡ ቀን እንዳታፍሩ ማለት ነው። ወንድሜ የተማረ ከሆነ ማህይብ ነው። ቄስ ትምህርት ቤት እንኳን አልጨረስም። አያውቅም፣ ማንበብና መጻፍ አያውቅም። እዛ ሴት ቀድመ የእውነቱን ትናገራል። ሌላ ነገር ቢመጣም አይገርምም፣ አይደምቅም። ከ3 ቀን በፊት ነው አለ እንደ ቴሌቪዥን ምናምን የዘገበው። ለምን ከ3 ቀን በፊት ወጥተሽ አላወራሽም? እኔ እንዳስያዝኩት ዛሬ እኔ ሳወራ ሰው ሁሉ አልሰማም ብለሽ ነበረ። እኔ ሳወራው ወደ ፖለቲካ ወሰድሽ። ሄለነች ያስያዘችዋልሽ። እኔ ስለተደሰትኩ እውነት ከ3 ቀን በፊት ተዘግቦ የለ እንደ የኔ እጅ ካለበት መጥተሽ ለመጀመሪያ አልተናገርሽ። ትናንት ከላይ ወጥተሽ ስትመጪ አዲስ ሀሳብ ይዛችሁ መጣችሁ ራይት። ያ ጉድጓድን አረቀ አትቆፍር፣ ማን እንደሚገባበት አይታወቅ። እና ቆፍሪ፣ ችግር የለውም ግን ቀረብ አድርጊው። እሺ ያ ቀረብ አድርጊው። የሚያስጠላ መሰሪነት
አካሄድ እየሄዳችሁ ፖለቲካ ስለሆነ ትላለች። ፖለቲካ መሰሪነት አይደለም። ፖለቲካ ያንተን ፍላጎት ብቻ የምታራምድበታል። የህዝብን የሀገርን ወይ ሴራ ማክሸፍ ነው ወይ ሴራ መስራት ነው። የህዝብን ጥቅም የሚያስጠብቅ ከሆነ ማለት ነው። እሺ እናንተ የራሳችሁን ጥቅም ለማስከበር ስትሉ ምንም አይገርማችሁም። ሴራችሁ ነው የምታደርጉት። ገብታችኋል? እና ጉድጓዱ ትንሽ ብሎኬት ምናምን ነገር ካርቶን ምናምን አድርጊበት። እሺ ለምን አፈሩ ምናልባት ምስጥ ሊኖረው ይችላል ምናምን ወይና አደጋ ቆላ በጋ ምናምን ነገር እንዳይገጥምሽ ካርቶን ደልድይበት። እሺ የሄዳችሁበት መንገድ ስለገባኝ ይሄን ነገር ልናገር ብዬ እንጂ እና እንደገና ደግሞ ወይ የማይገባው ይሄ ነገር ያልገባው ሰዎች ለእነሱ ላስረዳ ብዬ እንጂ ኖት ማይ ፖይንት። እሺ እና ከእንግዲህ በዚህ ነገር ላይ ማብራሪያ አልሰጥም። ያ አይጧት ለፍ አንዳንዴ ትልልቅ ሰዎች ወይ የምታከብሯቸው ሰዎች እናንተ ጋር ሲመጡ በእነሱ ነው የምታው፣ ለእነሱም ክብር ትጠነቀቃል። ገባችሁ? ከማጋ ነው ምንድን ነው የሚባለው ነገር ያ በየትኛውን መንገድ ብትሄዱ ለእኔ ፕራይስ ነው እየሰጣችሁኝ ያላችሁት። ይህንን ማድረግ ትችላለች እንዴ ብላችሁ እያወራችሁ ነው፣ ግን በዛ ውስጥ ራሳችሁን እየጎዳችሁ እንደሆነ አስቡበት። እሺ አማራ አማኑኤል አይደለም። እሺ አማኑኤል ሆስፒታል አይደለም። ምድረ እብድ፣ ምድረ ችጋራም፣ ችግኝ፣ ምድረ ጭቅቂታ ሙላ ይሄድና አማራ ውስጥ ይደበቃል። ገይስ ልቃሚ መንጃ እንትን አረጋችሁት እኮ ንግድ ፍቃድ አረጋችሁት። ልቼንሳ እየመጣችሁ ታድሳላችሁ አይደል? ታሳድሳላችሁ የንግድ ፍቃዳችሁ። መርዞች ለዛው ሞልቶ ለማይሞላ እኔ ግለሰብ ልናገር እንጂ ዘር ላይ እኔ አልነግዳትም። የእውነት አልነግዳትም። እኔ ዘር ላይ በዘር ስነግድም ደግሞ አንድ ሰው አይቶኝ ያውቅ፣ አንድ ሰው ሰምቶኝ ያውቅ። አንተም መጥቼ ተነትናለሁ እንጂ እኔ ዘር አልተነትን። ዝቃጭ ስትሆን የምታብራራው የምትናገረው ፖይንት አጀንዳ ሳይኖረ ሲቀር ሄደ ዘር ውስጥ ትወተፋል። በእናንተ ምክንያት አሰዳቢ ማለት እንደናንተ አይነት ሰዎች ናቸው። አሰዳቢዎች ለእኔ የሸረባችሁ መስሏችሁ እራሳችሁንም ፎርኤቨር። ለምን በጣም እንደዚህ አይነት ስህተት በድሬዳዋ ላይ ስህተት እየሰራች ነው ያለሽው። በጣም አሁን ይሄውና ስማቸውን ማንነታቸውን አወቃችሁ፣ ዘራችሁን ሂዱና ግደሉ ብለሽ ድሬዳዋ ላይ አማራ ማለት በጣም በስጋት እንደሚኖር አድርገሽ የቱሪዝም አገርን በእንደዚህ አይነት መንገድ ያለታም ስትገልጪ ነበር። አሁንም እንደዛ ነገር ትደግሚያለሽ። ሄለንን እናገራለሁ ብለሽ ለምን ገደል ውስጥ ትገቢያለሽ? እኔን አትናገሪኝም? ኢንስፔክተሩ ወጥቶ መግለጫ የሰጠው እንኳን በሱ ተገዝቶ ነው ይለኛል ብለሽ አታስቢም? እንዴ የኢንስፔክተሩ ትንተና በጽሁፍ ብቻ ሳይሆን ጋይስ እየተናገረ ገና ለገና ሄለን ብቻ ብላ እዚህ ላይ ታርጌት ወይም ደግሞ ማነው ሞጣዬ እንደዚህ ሊታረቁ ነው አሉ አለ ሞኬ ማለት ነው። እዛ ያንን ኢንስፔክተሩ ራሱ የኔ ምን ነው የሚባለው የኔ ተገዢ ያደረገችው አማራ በአማራነቱ እየተጠቃ ነው እንዴ? ሀረር ላይ እኮ ከኦሮሞና አማራ ነው እኮ የሚበዛው። ሌላው ዘር እኮ ትንንሽ ነው። ሀረር እንዳለ ከናዝሬት በታች ሀረር ራይት።
ምን ነው የምታወሩት? የት አልሰ የታለ ኢንስፔክተር መግለጫ የቱ ነበር? እኔ እኮ ቀስቴ የተባለው ተከሳሽ እዛ አካባቢ ላይ መሰረተ ልማት በተደጋጋሚ ጊዜ ስርቆት ይፈጸምባቸዋል። ያው በተደጋጋሚ ጊዜ ለህግ እያቀረብን ነበረ። በዚህ ሌሊት ላይ ጨለማን ተገን በማድረግ በአካባቢው ላይ መንቀሳቀስ ፖሊስም ደፈጣ ስራዎችን ሌላም ተልዕኮ ነበረው ከምርጫው ጋር ተያይዞ ያው መሰረተ ልማትም ትኩረት የምንሰጥበት ማንደራደርበት ስለሆነ ምርጫውንም ከጎን ለጎን እያካሄድን ሌሎች ስርቆቶችም እንዳይፈጸሙ ደፈጣ በማድረግ ይህን ተከሳሽ ተከሳሽ አንተነህ በለጠ የተባለው ኢንስፔክተሩ ስማቸው ማናቸው? እንትና ቅጥል ስማቸው ማን ይባላል መሰላችሁ? የከዚራ አራዳ ለወጣቱ እንደው ምቹ ኢንስፔክተር ቤስት ተብሎ ከተቀመጡት ኢንስፔክተር ናቸው። አሁን ቀጥታ ስሰማ ማለት ነው። እና ቆይ ላምጣላችሁ። እንደዚህ ማብራሪያ ሰጥቶበት እሷ ነች። ያ ማለት እኮ እኔ ነኝ የገዛሁት ይህን ኢንስፔክተር ማለት ነው። እኔ ነኝ እንደዚህ አድርግ የምለው። ሌላ ነገር ውስጥ ባትገቢ ጥሩ። አሁንም እየነገርኩሽ እየተጣላው ምናምን አለ፣ ግን አስቢበት። እሺ አስቢበት። ሄለን ላይ ዶልታል ያልሽው ነገር ያደረግሽው የእያንዳንዱ የምታደርጉት ነገር በፈለጋችሁትም ፕራይሴ ነው ከፍ እያደረጋችሁ ያለች። ሄለን እንዲህ ማድረግ ትችላለች እንዴ የሚለውን ነገር ነው የምታደርጉት። ገባችሁ? ያ እኔ እንኳን እንደዚህ ማድረግ አይደለም ሁማኔር እንኳን መግዣ የለኝም። እኔ እንደናንተ ሁማኔር መግዛት ማማር በዛ መልበስ ማያስፈልገኝ ነው እንዴ? ማያምረኝ ነው እንዴ የሚመስላችሁ? እንደዚህ መላጣ ሆኜ እመጣለሁ እንዴ? እንዲህ መላጣ ሆኜ እመጣለሁ? ልጁ መካኒክ ኢንጂነር ነው የተማረው፣ ግን ሱሰኛ ሆኖ በሌብነት ያስቸገረ ነበር። የዛው ኢንስፔክተር ቅጥል ስሙ ቼቼ ይባላል። ከከዚራ ጣቢያ ጀግና ፖሊስና በጣም ምቹ እና አስተማሪ የሆነ ኢንስፔክተርነቱ ይታወቃል ይላል። እኔ ትላንትና ነው እዚሁ እናንተ ጋር የተላከኝ። እሺ እዛ ሴት እና በድምፅም በምንም ሰምታ እሷ ናት። ያ ማለት እኮ እኔ ነኝ የገዛሁት፣ እኔ ነኝ እንደዚህ ማስለፈልፈው እያለች ነው እኮ። ምክንያቱ ደግሞ ሲባል አማራ ስለሆነ እናቴን ምን ልታረጓት? ኢንስፔክተሩ ራሱ እኮ አማራ ናቸው ግጽ እና ሄለን ጎዳለው ብላ ባሏን ጎዳለው ብላ ምኗን በእንጨት ያሉት በዶንጎራ አታርጉት። በዶንጎራ በአካፋ ምናምን ስደነግሩት እንትን እንዳታርጉ ተጠንቀቁ። ይሄ ነው። ጨርሻለሁ። ሙሉን ቪዲዮ ላይ እንደሌላ ጊዜ ማብራሪያ አልሰጥም፣ ግን ሄለንን ታርጌት ታደርጋለሁ ምናምን ብላችሁ እናንተ ታርጌት ውስጥ እየገባችሁ ነው። አሁንም ነግራችኋለሁ፣ ምሁር ሳትገቡበት ምን ሊመጣ እንደሚችል ነው። እንደ ሚዲያ ላይ እንደ መቆየቴ ነገሮች ወዴት ሊያመሩ እንደሚችሉ መገመትና መረዳት አያቅተን። ያንን ትዝብቴ ነው እየነገርኳችሁ ያለሁት። እሺ ምንም የኔ ሀሳብ ያለበት አይደል። ያ የኛ የአማራ ልጆች ደግሞ መጥተው ማንም ሰርቆ ማንም በስብሶ ማንም ተግማምቶ መጥቶ እንደ ጥንባንሳ ሲሸገሸግ እዛው እዳህን በጨርቅ በሉት። ፕሊስ አሰዳቢ ነው እንደዚህ አይነት አሰዳቢዎች። ዘንድሮ አማራ የምትጫወቹ እንደ አማራነት ብቻ አለ፣ እንደ ኢትዮጵያዊነት እንደ ሰው እኛ ዋጋ ስንከፍል አንቺ ከጂጂ ጋር ኮንዶም ስትበዳደሪ ነበር። ሌላ ነገር ሳታስገቢ አስፈላጊ ከሆነ ሁሉንም ቪዲዮዎች አምጥቼ በማስረጃ ቁጭ ነው ማድረግላችሁ።
እሺ ቤታ ተሳዳቢ የተባለችው ያኔ በመሰላት መንገድ በዛ በእንጭጩ ጭንቅላቷ ጊዜ ዋጋ በከፈለችው ከኋላ መጠሽ የአንበሳውን ድርሻ ወስዳለሁ ብለሽ እንሽላሊት ሆነሽ እዛው ተርመስምሰሽ ነው የምትቀሪው። በገባት በእሷ ጭንቅላት ያኔ አንቺ ስትር መጠመጪ ነበር። ጊዜና ወቅት ጠብቀሽ ድስት መላስ ይሄ አመልሽ ነው። በጣም ስለማውቅሽ ነው የኔ ነገር የሚያንገበግብሽ። ከአንቺ ጋር ቤስት ጓደኛ የሚሆኑት ጅላንፎች፣ ደደቦች ናቸው። እንደዚህ አይነት ሰዎች የምትሄጅበትን ሂደት መለስ ብሎ ስለማያዩ ይመቹሻል። እንደኔ አይነት ሰዎች ያስፈሩሻል፣ ያናድዱሻል። ግን ኦን ታይም ደግሞ በአይነ ቁራኛ የኔን እንቅስቃሴ መከታተል ትወጃለሽ። ለምን የት እንደደረስኩኝ ማውቁን ትፈልጊያለሽ። እሺ ያ እኔ መሰሪ አይደለሁም። የአንቺ መሰሪነት ስለማውቅ ነው። ሳራ በጣም የተከበርሽ ሰው ነሽ። እንደዚህ አይነት ቦታ ላይ አትገኝ ብዬ በፖዘቲቭ ነው እኔ ሳራን የሚያናገርኳት። ያው በደም ስላላወቀችኝ ወደ ሌላ ነገር ስታደርግ ተናደን አሁን በደረስንበት ደረጃ የደረስ ነው። ቢሆንም ግን ሳራ የሁላ ስድቦች አይገባትም ነበር። በተለይ በልጆቿና በባሏ ላይ የተናገርኩት በጣም ስህተት ነው። ሳርዬ ሶሪ፣ እሺ በጣም ሶሪ። ግን መጀመሪያ ልብሽ ያውቋል ምን ስነግርሽ እንደነበረ። ሳራ እንደዚህ ብዬ የልቤን ነግሬሽ ነበር። ሪከርድም አርገሿል። ስሚ ገብቶሻል? ያ በደም ነግሬሻል። ኔቨር ጊቭ አፕ ምን እንዳረገች ነግሬሻል። ቪዲዮም ልኬልሽ አይኖ ኢት ብለሽኛል። እንደዛም ብዬሽ እምቢ ስትይና ድራማ ስትሰሪ አንድ አይነት ናቸው እንዴ ብዬ በእሷ ቋንቋ ያስተናገድኩሽ እንጂ በእድሜም በምንም ያውላ ስድቦች የሚገባሽ አይደለሽም። ገብቶሻል? ስድቦች ስልሽ በተለይ የማይመለከታቸው በባልሽ በልጆች። እሺ ምንም ቢሆን በፈለገ መንገድ ጠቅመሽኛል፣ ከጎኔ ነበርሽ። በውሸትም ቢሆን ገብቶሻል? ቀርበሽም አይተሽኛል። እና በልጆችሽ እና በባልሽ ላይ በሀብታሙ ላይ የተናገርኩትን ሶሪ። እሺ ዝም ብዬ ጂጂ እሷን አንቺን ደግፋ የኔን ልጅ ፎቶ ለጥፋ አይተሸዋል። የኔን ልጅ የ3 ዓመት ፎቶ ለጥፋ አይተሸዋል። ለዛ ነው በልጆችሽ የመጣሁት። ለጥፋ ቪዲዮ ፎቶ ምን ይጋል ለማስረጃ ስለምፈልገው ማለት ነው። አንቺን ብላ ለዛ ነው ሀብታሙ እንደዚህ ልጆችህን ብዬ ተናገርኩት ማለት ነው። ለምን ልጄ ሚዲያ ፊገር አይደለም። የ3 ዓመት ልጅ አንቺን ብላን የለጠፈችው። የልጄን ሳባ ችግር የለው ምን አገባኝ። ትልቅ ሰው ነው ምናምን ነገር ሚዲያ ፊገር ባይሆንም ያ ራያ ወሎዮች ይፋረዷት ምን አገባኝ። ያ ግን ስናገር ለመቼ ለክፉ ቀን ብዬ እኔም ቪዲዮ ሴቭ አደርጋለሁ። አልጨረስንም ጋይስ? ጨርሰናል። ስለ መታሰሩና ስለ ሌብነቱ ምናምን እናንተ በገባችሁ መጠን በምትፈልጉት መንገድ በየቤታችሁ ማውራት ትችላላችሁ። ያ እና በእኔ በኩል ጨርሻል። ይሄ ነው ማለት የምችለው። ቴንኪዩ። ምናልባት አፍላፊ የተናገርኩ የመሰላችሁ ሰዎች አንዳንዴ የሚዲያ ቋንቋ ይሄ ነው። እነሱ እዚህ ዓለም ውስጥ እስካሉ ድረስ ከእነሱ ጋር ጎንበስ